ተመልካቾቻችን አበባ ሰፋ አባላለሁ የሶስት ልጆች እናት ነኝ። ዛሬ ለሁለት ልጆቼ የ4 ሰዓት እና የ6 ሰዓት ምሳ አብረን እናዘጋጃለን። ተከታተሉ። ለ4 ሰዓት የምንጠቀማቸው ግብአቶች የሽምብራ ዱቄት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ የድንብላል ቅጠልና ሳይበዛ ቃሪያ እንጠቀማለን። እነዚህን አንድ ላይ ተዋህዱትን እንፈጫቸዋለን። ባንድ ላይ ከፈጨናቸው በኋላ ቤኪንግ ፓውደር እና የተወሰነ ጨው ዱቄት ተጠቅመን ለ30 ደቂቃ ከድነን እናስቀምጠዋለን። ለ6 ሰዓት ደግሞ የምናዘጋጃቸው ያልጫ ፍርፍር ነው የምንሰራው። በስጋ የተከተፈ ስጋ አለ፣ ቀይ ሽንኩርት፣ ቲማቲም፣ እርድና ነጭ ሽንኩርት ነው የምንጠቀመው። የተወሰነ በእጃችን ላይ እናደርጋለን። ዘይታችንን በስሱ እናግላለን። ከዛ ወስደን ዘይቱ ላይ ነው የምናስቀምጠው። ዘይቱ በጣም እንደነገርኳችሁ መጋል የለበትም። የጾም በርገራችን እስከሚበስል ጎን ለጎን ደግሞ 6 ሰዓት ላይ የሚይዙትን ምሳቃ አብረን እንሰራለን። በቅድሚያ ሽንኩርት እናደርጋለን። ዘይት ሳይበዛ እንጨምራለን። ሽንኩርታችን በስሏል። ስጋችንን እንጨምራለን። ስጋችንን ከዘይቱ ጋር በደንብ አድርገን እንጠብሳለን። ጎን ለጎን በርገሩ መብሰሉን ቼክ እያደረግን ከበሰለ እየገለበጥን እሻውን ስለበሰለ መገልበጥ እንችላለን። ሽምብራ በርገር ብዙ ጊዜ አልተለመደም። ብዙ ጊዜ ቤት ውስጥ የለመድነው የስጋ በርገር፣ ውጭም ስንወጣ የስጋ በርገር ነው የምንጠቀመው። ነገር ግን ልጆች አንድ ለጤንነታቸው ስጋ ባይበዛ፣ ሁለተኛ ነገር ደግሞ እንደ አዲስ ደስ ብሏቸው ይበሉታል የተለየ ነገር ሲደረግላቸው። ስለዚህ ሽምብራው በጣም በቀላሉ ያው እንደተለመደው እንለቅመውና አጥበን እንዘፈዝፈዋለን። በውሃው እስካደረ በኋላ በማግስቱ ውሃውን አጥልለን ቅድም ከነገርኳችሁ ግብአቶች ጋር አዋህደን መፍጨት ማለት ነው። ከ30 ደቂቃ በኋላ የተዋሃደውን ውህድ ወስደን በጋለ ዘይት ላይ መጥበስ ነው። ቀላል ነው። ስጋ ነክ አይደለም። በጾም ሰዓትም ይበላል። ለልጆችም ተስማሚ ነው። በርገራችን ወይም ደግሞ የሽምብራው በርገር ደርሷል። እናወጣዋለን። እንደምታዩት በጣም ጥሩ ከለር ይዟል። ይሄ እንግዲህ እስኪበርድ ድረስ እዚህ ጋር ትንሽ እናስቀምጠውና ቀጣይ 6 ሰዓታችን ፍርፍር ደግሞ እንቀጥላለን። ስጋችን በጥሩ ሁኔታ በስሏል፣ ተጠብሷል በዘይቱ። ቲማቲም ሳይበዛ በጥቂቱ እንጨምራለን። ቲማቲማችን በጥሩ ሁኔታ በስሏል። ከዛ ሙቅ ውሃ ነው፣ የተወሰነ ሙቅ ውሃ ትንሽ ሳይበዛ ቁሌቱ ላይ እንጨምራለን። ከዛ እስኪበስል እንጠብቀዋለን ማለት ነው። ስጓችን እስከሚበስል ድረስ 4 ሰዓት ላይ ያዘጋጀነውን በርገር ወደ ምሳቃ እንከታለን። እኔ እንግዲህ የተጠቀምኩት በርገሩን ብቻ ነው። ካቻፕ መጠቀም ይቻላል። ዝኩኒ ተጠብሶ መጠቀም ይችላል በመሃል። እኔ ልጆቼ ብዙም ስለማይወዱ ነው ካቻፕ አድርጋችሁ መጠቀም ትችላላችሁ። በጣም ቀላል ነው፣ ጣፋጭም ነው። ልጆቻችሁም እንደሚወዱት ተስፋ አደርጋለሁ። እንግዲህ የተረፋለ ልጆቹም ቁርስ ይበላሉ ከፈለጉ፣ ለዋቂም ይሆናል። እኛም እንጠቀማለን። ጣፋጭም ነው፣ ለጤናም ተስማሚ ነው። ስጓችን በጥሩ ሁኔታ በስሏል፣ በደንብ በስሏል። ጨው አልጨመርንም። ነጭ ሽንኩርት የተወሰነ ጨምረናል። ከዛ የስጋ መጥበሻ ዱቄት ሳይበዛ። ስጓችን በጥሩ ሁኔታ በስሏል፣ በቂ ነው። እንጀራውን ተዘጋጅቷል። አሁን የቀረን እንጀራውን ከስጓው ማደባለቅ ነው።
እንደ ስጓችን መጠን ነው እንጀራ የምንጨምረው። እኔ ለሁለት ልጅ ስለሆነ ስጎው ማነስ ያለ ነው እንዳይደርቅ በስጎ ልክ ነው እንጀራ የጨመርኩት። እንጀራችንን ትንሽ ደረቅ ካለብን ደግሞ ትንሽ እንጀራውን ካስገባን በኋላ ከደን እናደርገዋለን። ምሳቃችንን እናስገባለን። ቅድሚያ ራሳታቸውን ነው የምንከተው። እንደነገርኳችሁ ነው ልጆች ብዙ ምግብ ሲበዛባቸው ለመብላት ይከብዳቸዋል። አነስ ካለ ግን ቢጨርሱትና ሲመጡ ጨማሪ ቢንበሉ ይሻላል። ብዙ ጊዜ ምሳቃ በዛ አድርገን በመናስርበት ሰዓት ላይበሉት ይችላሉ። ከአስተማሪዎች ጋር ትንሽ ሊጨቃጨቁ ስለሚችሉ በመጠኑ አድርገን ለልጆቹ የአራት ሰዓታቸውንም የምሳቃውንም እንቋጥርላቸዋለን ማለት ነው። ጎን ለጎን ፍሩት ካለ ጥሩ ነው። ቤት ውስጥ ካለ ከጎን እናስቀምጥላቸዋለን። እንግዲህ የአራት ሰዓቱንም የምሳ ሰዓቱንም በዚህ መልኩ አጠናቀናል። ከዚህ ቀጥሎ ልጆቻችን ወደ ትምህርት ቤት እንሸኛለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ